ኢትዮጵያ እስትንፋሷ ሲል ነው ቀጥ ነው ክቡርነቱ ጥያቄን የምጠይቁት የኢትዮጵያ ህዝብ ምንድነው የበደሉት እንደዚህ አይነት አቅም ያላቸው ሀገር እንደ ሀገር እንድትቆም ለማድረግ በየቀኑ አስተዋጽኦ የሚያደርጉ ሹፌሮች ክብር ሲገባቸው ሰቀቀን ለምንድነው በዚህ መጠን የጠሉ ለምንድነው በዚህ መጠን የናቁ ሁላችንም መጀመሪያ ደግፈነው ሰላም ለእናንተ ይሁን እንደምን አላችሁ እንደምን ቆያችሁ በሌላ በሰበር ቪዲዮ ተመልሻለሁ ማለት ነው እንግዲህ ዶክተር አብይ አህመድን ወንጌል አማኞች ወይም ደግሞ የብልጽግና ወንጌል አማኞች ተቃውሞ ያሰሙበት ነው በእርሱ ላይ አምፀዋልኝ እንግዲህ ብዙ ጊዜ የወንጌል አማኞች የብልጽግና ወንጌል አማኞች ዶክተር አብይ አህመድን የብልጽግናን ፓርቲ ይደግፉ የነበሩ ናቸው በመክንያት ተቃውሞት እሱን ይማሳያችሁ ነው ማለት ነው እንዲሁም በአዲስ አበባ የተከሰተ በአረቂ ጉዳይ እጅግ በጣም የሚያስደነግጥ ነገር እየተሰማ ይገኛል አረቂ ላይ ምን ተከሰተ ምን ሊደረግ ነው አረቂ የሚለውን እንዲሁም ሌሎችን ቪዲዮ ማሳያችሁ ነው ማለት ነው አብራችሁን ቆዩ እስኪ መጀመሪያ ይሄን ቪዲዮ እንመልከተው አሁን ላይ ማለት ነው አሁን ላይ ምን ዋጋው ጋ ማለት ነው ፋኖም ሆነ የሚዋጋው እኛም ሆነ የምንዋጋው ውጊያ ወሰን የለውም ድንበር የለውም ምንም ፋኖ እስከት ድረስ ነው ድንበሩ የቱ ጋር ነው የነሱ ኢትዮጵያ እኛ የቱ ጋር ነው ማን ጋር ነው የምንዋጋው የቱ ጋር ነው ተኛ ኢትዮጵያ አሁን እኮ ምንም በቃ ወሰን የሌለው ውጊያ ነው ተዋጋናል ነው በቃ እስኪ እንደ ድሮ እንሁን በቃ በፊት እንዴት ነበር በሰመኑ ጊዜ እንዴት ነበር በሰመኑ በተፈጠረው ጊዜ እኛና ፋኖ እንዴት ነበር አንዲት ኮሾሮ አንዲት ፍሬ ኮሾሮ ኮሎለት ስንበላ ነበር አንተ ከነ ቲቪስ እነ ካንተ ሊቢስ ብዬ ስንከፋፈል ነበር አሁን ያ ፍቅር እየተደ እስኪ ወደ ድሮ ፍቅራችን እንመለስ በቃ ይብቃን በቃ አመት ሙሉ ተዋጋን ምንም ነገር የለም አመት ሙሉ ተዋጋን በቃ ያለው መሞት እልቀት ነው በቃ እነሱም ይገላሉ እኛም እንገላለን ርችት አይደለም ተተከሳለው የነሱ ጢትም ይገለናል ያቆስልናል የኛ ጢትም ይገላቸዋል ያቆስላቸዋል ምንም በቃ አመት ሙሉ ተዋጋን አመት ውስጥ ለውጥ አላመጣንም ማለት በቃ እንደ ድሮ ሆነን እንኖር እስኪ እንስራ ሀገራችንን እናልማ እንዴ አመት ሙሉ ተዋግተን ለውጥ ያላመጣ ነው ከዚህ በኋላ ምን ልናመጣ ብለን ነው የምንዋጋው በቃ እናንተ ማቆሙ እኛም እንተው እንደ ድሮ እንሁን እንዴ አረ በቀናል ለነት ከምር በቃል እስከት ድረስ እንዋጋ እስኪ ድንበር ንገሩን ኢትዮጵያን እስከዚህ ድረስ ተዋግተናል ብለን የምናሸንፍበት እናንተም እስከዚህ ድረስ ተዋግተን ነው ማንም አሸናፊ የማይሆንበት እልቂትና ጥፋት ሞት ግድያ መሰደድ ሀብት ንብረት መውደም በገንዛ ሀገራችን ላይ እየተፈጸመ ያለ ጦርነት በተለይ መከላከያ ሰራዊት አባላት እንደዚህ ብሎ ሲናገሩ እንደመስማት የሚያስደስት ነገር የለም ምን ተሰማችሁ በእውነት ይሄን ወጣት ሲሰሙ እጅግ ልብ የሚነካ ሐሳብ በጣም የሚናገርበት ድምጹ በራሱ ልብ የሚሰብር ነው በእውነት እግዚአብሔር በቃችሁ ይበል እንዲያለ ነገር ጦርነት ማለት ነው ሰላምን ያውጅልን እስኪ አንዲት እህታችን በአገልግሎት ላይ ያለች በሰንበት ትምህርት ቤት የገጠማት አደጋ አለ ምንድነው እስኪ እንመልከተው በአገልግሎት ላይ ያለች በድንገት የተጠራች ነፍስ በእውነት የሚያሳዝንና የሚያስደንቅ የሽኝት ዜና ከአርባ ምንጭ ከተማ ተሰምቷል እህታችን ገነት የአርባ ምንጭ ደብረ ኃይል ቅዱስ ገብርኤልና ደብረ መንክራት ቅዱስ ሚካኤል አብያተ ክርስቲያናት የዓለም ብርሃን ሰንበት ትምህርት ቤት ታማኝና ብርቱ አገልጋይ የነበረች ስትሆን ትናንት ዕለት በድንገት ከዚህ ዓለም በሞት ተለይታለች በዕለቱ የሰንበት ትምህርት ቤቱን የሮብ ጸሎት መርሃ ግብርን በአግባቡ መርታና አስፈጽማ እንደጨረሰች አገልግሎት ከሰጠችበት ደብር ቅጥር ግቢ ውስጥ በድንገት ወደቀች ወደ ሕክምና ማዕከል ብትወሰድም የፈጣሪ ፈቃድ ሆኖ ከጥቂት ሰዓታት በኋላ ሕይወቷ ማለፉ ተሰምቷል መጨረሻው ሰዓቷ እንኳን በፈጣሪ ቤትና በአገልግሎት ላይ መገኘቷ አገልግሎቷ የተወደደላት መሆኑን ያመለክታል እግዚአብሔር አምላክ ይህን የመጨረሻ የተቀደሰ ተግባሯንና የሰጠችውን አገልግሎት በቸርነቱ ቆጥሮ በመንግስተ ሰማያት ያዋርሳት ለቤተሰቦቿ ለወዳጅ ዘመዶቿና ለአርባ ምንጭ ምዕመናን ሁሉ መጽናናትን ይስጥልን መረጃው የቁኔ ደመላሽ ካሳዬ ነበር
በአገልግሎት ላይ ያለች በደረሰባት አደጋ ህይወቷ ላለፈው እህታችን እግዚአብሔር አምላክ እንግዲህ ነፍሷን ይቀበልልን ከአብርሃም ከይስሐቅ አጠገብ ያስቀምጥልን። እስኪ ሁላችሁም ነፍስ ይማር ነፍስሽን በአጸደ ገነት ያኑርልን እያላችሁ ጻፉ። መልካም ምኞትን ግለጹላት ይችን ብርቱ አገልጋይታችንን ማለት ነው። በአገልግሎት ላይ ማረፍ በራሱ እጅግ ትልቅ ክብርና በረከት እንዳለው ስለምናምን ነፍስሽን በአጸደ ገነት ያኑርልን እያላችሁ ጻፉላት ማለት ነው። የብልጽግና ወንጌል አማኞች የብልጽግና ፓርቲንና የብልጽግና ፓርቲውን ጠቅላይ ሚኒስትር ዶክተር አብይ አህመድን ተቃውመዋል። በምን ምክንያት ተቃውሙ እሱን ቪዲዮ የማሳያችሁናል። ከዛ በፊት ግን ይሄንን ቪዲዮ ላሳያችሁ። በሰበካ መንፈሳዊ ጉባኤ ታየ ድንቅ ጉባኤ ነው። ስዕለ መድኃኔዓለምን ቀዶ በማህበራዊ ሚዲያ አስተላልፈው በአምሳለ ታቦት እየተሸከመ የቀለደው እንደገና የመስቀል በዓል የጣዖት በዓል ነው ያለው 24 ሰዓት ሳይሞላ በህግ ቁጥጥር ስር አድርገናል። ይሄ ብቻ አይደለም። በአንደኛው ግለሰብ ላይ በታቦቱ ላይ በቀለደው ላይ 1 ዓመት ከ4 ወር ተፈርዶበታል። የሚዲያ አገልግሎት ኢጬጌ የወላይታ ሀገረ ስብከት ሚዲያ ተቋቁሟል። እንግዲህ ኢጬጌ የሚለው ቃል መቼም ያው ግሪክኛ አይደለም ወይም ደግሞ ግዕዝ አይደለም ወላይትኛ ነው የሚባለው። እንደዚህ አይነት የቤተክርስቲያን ጥቃት የሚያንገበግባቸው ፈጣን ምላሽ የሚሰጡ ሀገረ ስብከትና አባቶችን ያብዛልን። እስኪ ጠቅላይ ሚኒስትሩን በምን ምክንያት ነው የወንጌል አማኞች ተቃውሞት? እንስማው ይሄን ቪዲዮ። በጣም ብዙዎች አሉ እንደነሱ ደፍረው ያልተናገሩ። እስኪ እንስማቸው። በኢየሱስ ስም እንዴት ነው መስራት የሚቻለው? እዚህ ሀገር ላይ እንዴት ነው መስራት የሚቻለው? ምንም ሳታጠፋ መንጃ ፈቃድ አምጣልና ቴሌብር ላይ 1000 ብር ይቆርጥባል፣ 2000 ብር ይቆርጥባል። እንዴት ነው መስራት? አረ ኮፒሊንግ አድርጉና ለሚመለከተው አካል አድርሱልን። ምንም ሳላረቅ ይኸው 1000 ከቴሌብር ወሰደብኝ። አሁን በጌታ በኢየሱስ ስም እንዴት ነው የት ሀገር ሄደን እንስራ? የት ወተን እንስራ? እሺ ምንም ሳናረቅ ምንም ሳታጠፋ ፍሬቻ ላበራ ማለት ሲገባ ፍሬቻ አብርቻለሁ። አረ የት ነው የሚኬደው? መስራት ካልቻልን በቃ ወይ መረሽሙን በቃ አስገቡና ነው ቦታ ግቢያሉ ጫጭሙን በቃ እንዴት ነው መስራት የሚቻለው? እሺ ይሄ ሀገራችን ነው። በእናታችሁ ኮፒ ሊንክ አድርጉና ሼር አድርጉልኝና ለሚመለከት ይህንን ቪዲዮ ለመስራት ከራሴ ጋር ብዙ ተሞክቻለሁ፣ ብዙ አስቤያለሁ እና ኔጌቲቭ ኢንቴንሽን እንዳይኖረው ቅንነት በሌለው መንገድ እንዳይተረጎም ስል በጣም በተቻለኝ አቅም 3-4 ጊዜ ቃላቶችን ለማለዘብ ጽፌያለሁ። ክቡርነቱ ጥያቄን የምጠይቀው የኢትዮጵያ ሕዝብ ምንድነው የበደሉት? ለምንድነው በዚህ መጠን የጠሉን? ለምንድነው በዚህ መጠን የናቁ? ሁላችንም መጀመሪያ ደግፈነውት ነበር። ብዙዎቻችን መካከል ላይ ተቸግረው ነው ብለን ስንሟገት ነበር። በጣም ጥቂቶች አሁንም የሰውዬ ተስፋ አለው እያልን ስንከራከር ነበር። የኢትዮጵያ ሕዝብ ምን ቢያረግ ነው ይሄን ሁሉ በደል እየሰሩበት ያለው? ይሄን ጥያቄ የምጠይቀው ፍጹም በአክብሮት ነው፣ በሙሉ አክብሮት። የኢትዮጵያ እናቶች ይራቡ ዘንድ የፈረዱባቸው ስለምንድን ነው? ኑሮ ውድነትን በዚህ መጠን የጨመሩት ለምንድን ነው? አይኖ ዋጋ ከፍለን ሀገር ትደግሉን ይሆናል። ግን እኮ የቀበሌ ሊቀመንበሮቹና ሹማምንቶቹ በቀን 10 ጊዜ ስጋ ቤት ነው የሚታዩት። ክቡርነቱ ዋጋ እየከፈለ ያለው ልጆቹ እየሞቱበት ያለው እኮ ማህበረሰቡ ነው። የሚበላው አጥቶ ተስፋ የቆረጠው እኮ ህዝቡ ነው። እንዴት አይነት በደል ብንበድሎት ነው እንደዚህ የጠሉ? በምን ምክንያት ነው በፊቶት ሞገስን ያጣ ነው? የኢትዮጵያ ሕዝብ ያን ሁሉ ፍቅር ሰጥቶት ሰኔ 9 ቀን ለእርሶ የተወረወረ ቦምብ ለቅሞ ሞቶሎት ምንድን አድርጎ ነው እንደዚህ አይነት ኑሮ እንዲኖርበት የፈረደበት?
ክቡርነቱ ምን አይነት የህግ አስፈጻሚ ነው ያሉት? ምንም የማያውቁ ሰዎችን መንገድ ላይ የሚደበድቡ ያለ ፍርድ ቤት ማዘዣ የሚያስሩ ምን አይነት የቀበሌና እንትን ነው የሾሙብን? ጉቦ ሲቀበሉ አይናቸውን የማያጥ ቢሮ ቁጭ ብለው ስለ ጉቦ የሚደራደሩ ሙሉ ሰራተኞቹ እንዴት ሌባ ይሆናሉ? ስለመታወቂያው የነገሩንን ረሱት? ክቡርነቱ ንግድ ባንክ፣ መብራት ኃይል፣ ቴሌ ኮንስታንትሊ ዋጋ የሚጨምረው ህዝቡ ላይ ይሄን ሁሉ ጫና የሚያሳድረው በምን ምክንያት ነው? በእውነት ግን በምን ምክንያት ነው ትላላችሁ? ይሄ የብልጽግና ወንጌል አማኝ ፕሮቴስታንት ወንድማችን ጌዲዮን በምን ምክንያት ነው ሁሉ ግፍ ያን ሁሉ ፍቅር ስላሳየው ያን ሁሉ ክብር ስለሰጠው ነው እንዴት ጠሉን? እንዴት ጨከኑብን? ያለ ኑሮ ውድነቱ፣ ጫናው፣ መከራው፣ ጦርነቱ፣ ልቂቱ በጣም ብዙ ነገሩ በእውነት ወንድማችን ጌዲዮን ደፍሮ በግልጽ እንዲህ ብሎ መናገር እጅግ በጣም የሚያስመሰግነው ነው። እናንተስ ምን ትላላችሁ? በምን ምክንያት ነው እንዲህ የሆነ ነው? እንዲህ የጨከኑብን መፍትሄ የታጣበት ምክንያቱ በምን ምክንያት ነው ትላላችሁ? እስኪ ምክንያት የምትሉትን ነገር አስቀምጡ፣ ሐሳብ አስተያየታችሁን ማለት ነው። ምክንያቱን እንወቀው ባይሆን በምን ምክንያት እንደሆነ ይህ ሁሉ ነገር እየተከናወነ ያለውና ይሄ ተቃውሞ ይሄ አመጽ እጅግ ደስ የሚል በአግባብነት ያለው ምክንያታዊ የሆነ ተቃውሞ ነው። በጣም የብዙዎችን ሐሳብ ስለነሳው እስኪ ይቀጥላል። ጌዲዮን እንስማው። ንግድ ባንክ፣ መብራት ኃይል፣ ቴሌ ኮንስታንትሊ ዋጋ የሚጨምረው ህዝቡ ላይ ይሄን ሁሉ ጫና የሚያሳድረው በምን ምክንያት ነው? እኔ በአጋጣሚ ካነበብኩት የንጉሱን ስርዓት እወዳለሁ። የደርግን ስርዓት ብናደድበትም የኢትዮጵያ ፍቅሩ ይገርመኛል። ወያኔ ለኔ ቅጥረኛ መንግስት ነው። ስለዚህ ኢትዮጵያ ውስጥ ቢያንስ በንባብ ደረጃ 3 መንግስት አውቃለሁ ከርሶ ጋር ማለት ነው። የርሶ መንግስት ግን ከደርግም ከኢህአዴግም ማነው ከንጉሱም ይለያል። እንዴት አይነት ጭካኔ ነው? ዘርን ከዘር የሚያበጣብጡ ባለስልጣኖች፣ አቋም የሌለው ፓርቲ፣ የኑሮ ውድነት፣ ጦርነት፣ ሰላም ያጣ አይምሮ ምን ብናደርጎት ነው ይሄን ሁሉ የፈረዱብን? ግን የእውነት የሰላም እንቅልፍ ይተኛሉ? ክቡርነቱ በእግዚአብሔር ርህራሄ ለምኖታለሁ። ያጠፋነው ነገር ካለ በዚህ ህዝብ ስም እኔ ይቅርታ ጠይቃለሁ። እባክዎትን ለእናቶቻችን ይራሩላቸው፣ ለአባቶቻችን ይራሩላቸው። የ600 እና የ700 ብር ጡረታ እየተከፈላቸው 3000 ብር የመብራት ክፈሉ ሲባሉ ያሳፍራል። አንድ ኪሎ ቲማቲም የዛሬ 5 ዓመት 3 ብር ነበር፣ ዛሬ 80 ብር ነው። መንገድ እየሰራን ነው ሊሆን ይችላል፣ ግን ብዙዎች እየሞቱ ነው። ክቡርነቱ እባክዎትን ስለ እግዚአብሔር ሲሉ ለዚህ ህዝብ ይራሩለት። እኔ ራሴን አዋርጄ በግሮት ፊት ወድቄ እለምኖታለሁ። እኔ በትዕቢት አላምንም። ከባለስልጣን ጋር በመጣላት አላምንም። በባለስልጣን ፊት ሞገስ ቢኖር መልካም ይሆንልሃል ተብሎ ተጽፏልና በእርሶ ዘንድ የኢትዮጵያ ህዝብ ሞገስ እንዲኖረው ንቀቱን እግዚአብሔር እንዲያነሳልዎት እጸልያለሁ፣ እለማመጠዋለሁ፣ እለምኖታለሁ። እግዚአብሔር የልቦናዎቹን አይኖች ይክፈት። እግዚአብሔር ከጨካኝነትና ከፍርድ ያስመልጠው። የኔ ምኞት እርሶ ተሳክቶለት የኢትዮጵያ ህዝብ እንዲያልፍለት ነው። ግን አሁን ባሎት ማይንድ ሴት አሁን ባሎት ሜንታሊቲ ቻገር የማትወጣበት መቀመቅ ውስጥ እየገባች ነው። ባኮተም ባለስልጣኖቹን ያያዙልን፣ ንግድ ምናምን ይቆምና የሀገርን ኢኮኖሚ ያረጋጉ። የሚሰሩት ነገሮች የበቀል እንጂ የስሌት አይመስሉም። እና ባኮተን ክቡርነቱ በብዙ አክብሮት ነው የምለምነው። እግዚአብሔር ኢትዮጵያን ይባርክ። እግዚአብሔር የልቦናዎቹን አይኖች ያብራ። የብልጽግና ፓርቲ የብልጽግና ወንጌል አማኞች ነው ድጋፍ ይገባዋል እያሉ ብዙ ፓስተሮች ፓርቲው ላይ ትኩረት አድርገው ድሃ ተበደለ፣ ግፍ ተፈጸመ፣ ፍትህ ተጓደለ ሳይሉ
ተለጣፊ ሆነው ብዙ ግፍ ሲፈጸም እያዩ ዝም ብለዋል። ጭራሽ ደግሞ እያመሰገኑ ዝማሬ ሁሉ እንዘምር እያሉ ሲታዩ እንዲህ አሉ ደግሞ የፕሮቴስታንት አማኝ ወንድሞች ጠቅላይ ሚኒስትሩን በክብር የሚገባውን ሐሳብ ሲያስተላልፉ መስማት እጅግ የሚደንቅ ነገር ነው። እስኪ አዲስ አበባን ጉዳይ እንመልከቱ። አዲስ አበባ ምን ተከሰተ? አረቄ ቤቶችን አስመልክቶ በዚህ ሰዓት ጥብቅ የተባለ መረጃ ተሰምቷል። በአዲስ አበባ ከተማ አንድም አረቄ ቤትም እንደማይኖር ተገልጿል። ከአረቄ ቤት በተጨማሪ የቢንጎ ማጫወቻዎችም ከዚህ በኋላ እንደሚዘጉ ነው የተነገረው። እንደ መረጃው ከሆነ ታዲያ በአጭር ጊዜ ውስጥም የአዲስ አበባ ከተማ ከቢንጎ ማጫወቻና የአረቄ መሸጫ ቤት ነፃ እንዲሆን ይደረጋል መባሉን ሰምተናል። ይህንን ያለው ደግሞ የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ነው። ቤቶቹ እንዳይኖሩ ይደረጋል ያለው ተቋሙ ምክንያቱም ደግሞ ቤቶቹ የወንጀል ምክንያት በመሆናቸው ነው ተብሏል። የቢሮ ኃላፊ የሆኑት ወይዘሮ ሊዲያ ግርማ የቢንጎ ማጫወቻና በየመንደሩ ያሉ አረቄ ቤቶች የከተማው ወንጀል መፈልፈያ ቦታዎች ናቸው ሲሉም ገልጸዋል። እንደ ሹፌር ባለው ለታ አሁን ዝም ብላ አስቡ። ኢትዮጵያ ውስጥ ያሉ ሹፌሮች ሁሉ ተኝተው ከቤት አንወጣም ቢሉ ጥልይ ኢትዮጵያ እስትንፋሷ ሲል ነው ቀጥ ነው ማለት እንደዚህ አይነት አቅም ያላቸው ሀገር እንደ ሀገር እንድትቆም ለማድረግ በየቀኑ አስተዋጽኦ የሚያደርጉ ሹፌሮች ክብር ሲገባቸው ሰቀቀን ቦታ ሊሰጣቸው ሲገባ ቦታ አልባ በየቦታው አሰማርታ የትራፊክ ፖሊስ እነሱን ለመቅጣት ብቻ የሚደረገው እንቅስቃሴ በጣም ነው የሚደብረው። በጣም ልክ አይደለም። በእነዚህ ሁለት አባይቱ ጉዳዮች ላይ በዛሬ ያዘጋጁት ቪዲዮ ይሄንን ይመስል ነበር። እንግዲህ በዛሬው ዝግጅት ቪዲዮ ያያችሁትን የሰማችሁትን ይመስላል ማለት ነው። በጣም የተደነቃችሁ የተገረማችሁ ትኖራላችሁ። እጅግ የሚያስተምር ድንቅ መርሃ ግብር ነበር። ሌሎችም ቪዲዮዎች ካላችሁ ሐሳብ አስተያየት ስጡኝ። የምትልኩልኝ ቪዲዮን በውስጥ በኩል ምሰራላችሁ ካለ አሳውቁኝ። ሰላም ለእናንተ ይሁን። ሰላም ቆዩ።